የኔ ቆንጆ አምልኩኝ አታምልኩኝ የሚለውን አውጣልኝ። እንደዛ ካልክማ አታምልኩኝ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔን አምልኩኝ ተገዙኝ ብለዋል ወይ ነው ጥያቄው? አዎ አልኩ እኮ እየመለስኩልህ ነው። አሳይና አምልኩኝ ተገዙኝ ያለበትን ቦታ ትልቁ ላይ ነሽ። ክፈችው። ይላ ኖ ዋን ይላል ስምሽ። ጠይቆ ዝም አትልም እኮ ክፈች እየተባልሽ ነው። ክፈች ያላ ማስረጃውን ትልቁ ላይ ነሽ። የነገሩ ክፈት እየጠቆምኩልህ መጻፍ ትችላለህ። በእጅ መጻፍ ትችላለህ ማለት እኔ እዚህ ስራ ቦታ ነው ያሉት እየነገርኳቸው ነው እንጂ መጽሐፍ ቅዱስ ይዤ አልዞርም። እየነገርኩ ነው። ከእናንተ ኢየሱስ ክርስቶስ አምልኮ የተገዘ ይብላል። አዎ እየጠቀስኩልህ ነው። ለምን አሰማኝም? ረጋ ብለሽ አውሪ፣ ችግር የለውም። እሺ አሁን ልከፍትልሽ ነው። ምዕራፍና ቁጥር ንገሪኝ። የት ጋር ልክፈት? እሺ ምን ታታድርጊው? ክፈቺ። ጆን 8:58 እሺ ዮሐንስ 8:58 ላይ ኢየሱስ ክርስቶስ አምልኩኝ ተገዙኝ ብሏል። say to them truly truly እና ያዩልሽ ምን ታታድርጊው? ከኛ ጋር ያወራሽ ከሆነ ምን ታታድርጊው? እሺ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ አምልኩኝ ተገዙኝ ብሎ ተናግሯል እዚያ ጋር። አዎ ጆን 8 እሺ እና ያተውጪ 58 ላይ ኖ እየወጣሁ እኮ አይደለም እየነገርኩ ነው። እሺ ነይ በቃ ያው ላሳይሽ ነው። እሺ ያው truly ባላ ምን ይላል? እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ። እሺ ንገሪኛ አባዬ ምን ማለት ነው? ይሄን እንትን እኮ መጽሐፍ ቅዱስ እኮ ማለት ነው። ዝም ብለን እንደ ቁርአን አንዷን ብቻ ርዕስ ይዘን አልጨረስኩም። ጠቅስልሃለሁ። ይሄ እዚህ ጋር አምልኩኝ የሚል ቃል አለ። ይራሚል እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ። ምን ማለት ነው? እኔ ዘላለማዊ ነኝ እያላክ ነው። አምልኩኝ የሚል ቃል አለ የለም ነው ጥያቄ። እኔና አባቴ አንድ ነን የሚለውን እዛ ጋር ታወጣልኛለህ። አምልኩኝ ተገዝኝ የሚል ቃል አለ ወይ እዚህ ጋር? ከዚህ ጨርሽ ፍሬንድ እየነገርኩ ነው። ሂድ 10:30 ነው ወጣላችሁ እንደገና ከዚህ ጨርስና ችግር የለም። አምልኩኝ ተገዝኝ የሚል ቃል እዚህ ጋር አለ ኢየሱስ የተናገረ። የኔ ቆንጆ አምልኩኝ አታምልኩኝ የሚለውን አውጣልኝ። እንደዛ ካልክማ አታምልኩኝ ብሏል የሚለውን አውጣልኝ። ስለዚህ የለም በሚለው አለ እየነገርኩ ይኸው ሲከራከራ ፍሬም ተረጋጋ። ልጥቀስልህ በጣም ብዙ ጥቅስ በጣም ብዙ ነው ያለው። እሺ የለም ልታመጪ አልቻልሽም። የለም አምልኩኝ ተገዝኝ ብሎ የተናገረበት ቦታ መቼ አስጨረስከኝ? ሶዬ አስጨርሰው ስትጠይቅ በጣም ታስቃላችሁ። አውጣልሽ የለም አባዬ እየጠቀስኩልህ እኮ ነው። የቨርዝ ማአት እየጠቀስኩልህ ነው፣ ግን አንዱንም ልታወንት ልትላልቻልከው። ችግሩ የለውም። በጣም ያሳዝናል። ከይቅርታ እንደዛ ካልኩ ወደ ቁርአን እንግባ። እሺ እንደዛ የምትከራከር ከሆነ ላምጣልህ የቁርአን ቨርስ እና እንከራከር። ችግር ቁርአን ላይ ጥያቄ ካለሽ ጨርሽ። አሪፍ መጣው። አይ ጠይቂ። እንደዛ ይሻላል። ቁርአን 8:12 አውጣልኝ እስቲ። እሺ ጥያቄሽ ምንድን ነው መሰለኝ? አሁን አውጥታ አንብበልን እና ከዛ ትጠይቀሃለሁ። እሺ 8 ስንት ነው ያልሽው? 8 ስንት ነው ያልሽው? 8:12 አይሽ 8:12 እሺ ጌታ ወደ መላእክቱ እኔ በእርዳታዬ ከእናንተ ጋር ነኝና እነዚያን ያመኑትን አጽናኑ። በእነዚያ ካዱት ልቦች ውስጥ ፍርሃትን በእርግጥ እዝላለሁ። ከአንገቶቻቸው በላይ ራሶችን መቱ፣ ከእነርሱም የቅርንጫፎችን መለያ ሁሉ መቱ ሲል ያወረደውን አስታውስ ይላል። ጥያቄሽ ምንድን ነው? ጥያቄ የትኛው ትክክለኛ አምላክ ነው የፈጠረውን ፍጡር በሌላ ፍጡር እንዲገደል የሚያዘው? ገና ለገና እሱን አላመለኩም እና ስለዚህ አላህ ጀስት ከሆነ አላህ አልማይቲ ከሆነ ለምን እኔን ፈጥሮ እናንተን እኔ እንድትገድሉኝ ፈቀደላችሁ? ላይ አንድ ሙስሊም ወይ ክርስቲያንን ሲገድል እስከጨረስ ድረስ አዳምጪ። ወይ አልጨረስኩም ጥያቄን እያዳመጥከኝ። አንድ ሙስሊም ክርስቲያን ወይ ሙስሊም ሲገድል it's like a reward to go to in the jannah. So how come Almighty God, who is a just God,
who create all this human being? አንድ ሙስሊም ክርስቲያንን ሲገድል ወደ ገነት ይሄዳል የሚለው ከየት ነው ያገኘሽ? እንትን ላይ ነው ያገኘሁት ቁርአን ላይ። የቱ ጋር? እሺ ላምጣልህ። አይ when the opportunities arise kill all the infidels. እሺ ክርስቲያኖችን የገደለ ገነት ይገባል whenever you find them. yeah አለ when the opportunities arise no infidels whenever you find them. የቱ ጋር ነው ክርስቲያኖችን የገደለ ገነት ይገባል የሚለው? አባይ እየነበርኩ ነው ወይ ሳይሆን አንበቢና ከዚህ ጋር ውጭልን ክርስቲያኖችን የገደለ ገነት ይገባል የሚለው የቱ ጋር ነው ያለው? የለም ክርስቲያኖችና ጂዎችን ገድላችሁ እንደ ሪዋርድ የለም ካላ ነው ሳይን ያው ተቸልሻለሁ 9:5 እየነገርኩ። እሺ አሁን ብበው እስቲ ያ አይነበብሽም? ትረዳኝ ምን እንደሆነ የጠየቁን ጥያቄ አስረዳኝ። እሺ ላስረዳሽ አዳምጪ። እሺ ክርስቲያኖችን የገደለ ገነት ይገባል የሚል ቃል የለም እዚህ ጋር እናንብበው። እሺ የተከበሩት ኡመሮች ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸው፣ ክበቧቸውም፣ ለእነርሱም መጠባበቅን በየመንገዱ ተቀመጡ፣ ቢጸጸቱም ሶላትንም በደንቡ ቢሰግዱ ግዴታ ምሰጡ መንገዳቸውን ልቀቁላቸው፣ አላህ ባህሪ አዛኝ ነውና ይላል። እሺ ቦታ ላይ እየጠየቅሽ ነው ወይንስ እያስረዳሽን ነው? እየጠየኩ ነው እንጂ አላህ አልማይቲ ጋር ከሆነ እንዴት ሁላችንም ፈጥሮ ግን በእናንተ ብቻ እንድንገደል እንትን ይፈልጋል ማለት ነው። የማይፈልገን ከሆነ ለምን ራሱ አይገለንም? ጥያቄ ጠየቅሽ አይደል? ልበልስ እዚህ ጋር ዋሸሽ። እዚህ አንቀጽ ላይ ዝም አልኩሽ። ክርስቲያኖችን ያላሸውም እኮ እያወጣሁልኝ ነው። ክርስቲያኖችን የገደለ ገነት ይገባል የሚል አለ ብለሽኝ ነበር። እንደዛ የሚል ቃል አለ እዚህ ጋር? አመጣላለሁ። አሁን ፈልጌ ያመጣላለሁ አለ እዚህ ጋር ግን የለም አይደል? እና ረብ ፈጣሪ ከጥቅስ ወደ ጥቅስ ዝም ብለሽ እንደ ፌንታ መንጣጣት እሱ የሚጠቅም ነገር አይሆንም። ቁርአን 9:30 እሺ እዛ ጋር ክርስቲያኖችን የገደለ ገነት ይገባል የሚል ቃል አለ። ቁርአን 9:30 አውጣው። ቁርአን 9:30 እሱ ላይ ታገኘዋለህ ወይ? ልሄድ ነው ችግር የለውም ልሄድ ዋላ እሱ ላይ ታገኘዋለህ ስታወጣው። እሺ ክርስቲያኖችን የገደለ ገነት ይገባል የሚል አለ። ቀጣዩን አውጣው እየነገርኩህ እኮ ነው የሚለውን ጁስ እንደ ክርስቲያን ነሽ 8 ስንት ነው ያልሽው? 8 ስንት ነው ያልሽው? 8:12 አይሽ እሺ ጌታ ወደ መላእክቱ እኔ በእርዳታዬ ከእናንተ ጋር ነኝና እነዚያን ያመኑትን አጽናኑ። በእነዚያ የካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ። ከአንገቶቻቸውን በላይ ራሶችን ምቱ፣ ከእነርሱም የቅርንጫፎችን መለያ ሁሉ ምቱ ሲል ያወረደውን አስታውስ ይላል። ጥያቄሽ ምንድን ነው? ጥያቄ እስቲ የትኛው ትክክለኛ አምላክ ነው የፈጠረውን ፍጡር በሌላ ፍጡር እንዲገደል የሚያዘው? ገና ለገና እሱን አላመለኩም እና ስለዚህ አላህ ጀስት ከሆነ አላህ አልማይቲ ከሆነ ለምን እኔን ፈጥሮ እናንተን እኔ እንድትገድሉኝ ፈቀደላችሁ? ላይ አንድ ሙስሊም ወይ ክርስቲያንን ሲገድል እስከጨረስ ድረስ አዳምጪ። እሺ ቆይ አልጨረስኩም ጥያቄን እያዳመጥከኝ። እሺ ጨርሽ። አንድ ሙስሊም ክርስቲያን ወይ ደግሞ ጂን ሲገድል it's like a reward to go to in the jannat. So how come almighty God who is a just God who create all this human being አንድ ሙስሊም ክርስቲያንን ሲገድል ወደ ገነት ይሄዳል የሚለው ከየት ነው ያገኘሽ? ለራሱ እንትን ላይ ነው ያገኘሁት ቁርአን ላይ። የቱ ጋር? እሺ ላምጣልህ። አይ ቁርአን 9 ስንት? 9:5 when the opportunities arise kill all the infidels. እሺ ክርስቲያኖችን የገደለ ገነት ይገባል whenever you find them. yeah አለ when the opportunities arise no the infidels whenever you find them. የቱ ጋር ነው ክርስቲያኖችን የገደለ ገነት ይገባል የሚለው? አባይ እየነገርኩህ እኮ ነው። ወይ የነገርኩህ ሳይሆን አንበቢና ከዚህ ጋር አውጭልኝ። ክርስቲያኖችን የገደለ ገነት ይገባል የሚለው የቱ ጋር ነው ያለው? የለም ክርስቲያኖችና ጂዎችን ገድላችሁ እንደ ሪዋርድ የለም ካላ ነውና ሳይን ያው ተቸልሻለሁ 9:5 እየነገርኩህ። እሺ አሁን ብበው እስቲ ያ አይነበብሽም? ትረዳኝ ምን እንደሆነ የጠየቁን ጥያቄ አስረዳኝ። እሺ ላስረዳሽ አዳምጪ። እሺ ክርስቲያኖችን የገደለ ገነት ይገባል የሚል ቃል የለም እዚህ ጋር እናንብበው። እሺ የተከበሩት ኡመሮች ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸው፣ ክበቧቸውም፣ ለእነርሱም መጠባበቅን በየመንገዱ ተቀመጡ፣ ቢጸጸቱም ሶላትንም በደንቡ ቢሰግዱ ግዴታ ምጽዋቱ መንገዳቸውን ልቀቁላቸው፣ አላህ መሀሪ አዛኝ ነውና ይላል። እሺ ቦታ ላይ
ስለዚህ አላህ እየጠየቅሽ ነው ወይንስ እያስረዳሽን ነው? እየጠየቅኩ ነው እንጂ አላህ አልማይቲ ጋር ከሆነ እንዴት ሁላችንም ፈጥሮ ግን በእናንተ ብቻ እንድንገደል እንትን ይፈልጋል ማለት ነው። የማይፈልገን ከሆነ ለምን ራሱ አይገለንም? ጥያቄ ጠየቅሽ አይደል? ልመልስ። እዚህ ጋር ዋሸሽ። እዚህ አንቀጽ ላይ ዝም አልኩሽ። ክርስቲያኖችን የገደለ ገነት ይገባል የሚል አለ ብለሽ ነበር። እንደዛ የሚል ቃል አለ እዚህ ጋር አመጣላለሁ። አሁን ፈልጌ አመጣላለሁ አለ። እዚህ ጋር ግን የለም አይደል? ለኔ ረብ ፈጣሪ ከጥቅስ ወደ ጥቅስ ዝም ብለሽ እንደ ፌንታ መንጣጣት እሱ የሚጠቅም ነገር አይሆንም። ቁርአን 9:30 እሺ፣ እዛ ጋር ክርስቲያኖችን የገደለ ገነት ይገባል የሚል ቃል አለ። ቁርአን 9:30 አውጣው። ቁርአን 9:30 እሱ ላይ ታገኘዋለህ ወይ? ለሄድ ነው ችግር የለውም። ለሄድ ዋላ እሱ ላይ ታገኘዋለህ ስታወጣው። እሺ፣ ክርስቲያኖችን የገደለ ገነት ይገባል የሚል አለ። ቀጣዩን አውጣው። እየነገርኩህ እኮ ነው የሚለውን the Jews and the Christian ነሽ ያ ዋይ ደም ይላል። እሺ አንብብ ያለሽ አይሁድ አላህ ልጅን እኔ አማርኛ ብዙ አላነብም። እኔ በእንግሊዝኛው ነው እየነገርኩ ያለሁት። አይሁድ ኡዘይር የአላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። የእነዚያን ከእነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው፣ ከእውነትም እንዴት ይመለሳሉ ይላል። የቱ ጋ ነው ክርስቲያኖችን የገደለ ገነት ይገባል የሚለው? ቁርአን 9:30 ነው ያልኩት። የክርስቲያኖች 9:30 ያውና እኮ ጽፌ የሰጡሽ ወረቀት እንዳለ ውሸት ነው። ቅድም ልክ እንዳንቺ the Jew and the Christians are infidels. Fight them wherever you find them. የቱ ጋር ነው ደስ የሚለው? ቁርአን ላይ የለም። ያቆጣው ቁርአን 9:30 ይታይሻል። እንደዛ የሚል የለም። እና የካድክ ነው እንደሱ ትልቅ ልጅ ነሽ አይደለ? የካድክ ነው ሳይሆን አውጣልኛልሽ፣ አወጣሁልሽ። እንደዛ የሚል ቃል ሳይሆን አንቺ ችግር የለም። ቅድምም እኮ ያወጣሁ ብሏል። ክርስቲያኖች የለም፣ ያው እንደዛ የሚል የለም። ሁለተኛ እንዲህ አይነት ወረቀት ይዛቸው ስትመጡ ጠይቁን፣ እሺ? ከዛ ይመለስላችኋል። እርግጠኛ ሆናችሁ አትናገሩ። የሚነግሯቸው እነዚህ ሰባኪዎች ለእስልምና ጥላቻ ያላቸው ጥላቻ አይደለም። የራሳችሁ እኮ አባዬ፣ እኔ የምኖረው እንግሊዝ ነው። ኦኬ፣ እንግሊዞች ጦጣ አያቸው እንደዚህ አይነት ወረቀት እየሰጧቸው ጭንቅላታቸውን በክፉ ነገር ይሞሏቸዋል ስለ እስልምና። አሁን ለምን ገባችሁ ሚስጥሩ? ለምን ለእስልምና መጥፎ ጥላቻ እንዳሳደሩባቸው። ባዶ ምንም ማስረጃ ሲመጡ ከሙስሊሞች ጋር ሊያወጡት የማይችሉትን ነገር እየሰጡ ነው የሚልኳቸው። አትፍረዱባቸው። ከታች ያሉ ክርስቲያኖች ቢጠሏቸው፣ መጥፎ ቃል ቢናገሩ እነሱን እዘኑላቸው። እንደውም ወላሂ ላዚም እነዚህ መሪዎቻቸው በጣም ክፉዎቹ እነሱ ናቸው። ያው ይሰጧቸዋል እየጻፉ እንዲህ አይነት ነገር ወረቀት ነው የሚሰጧቸው። ክርስቲያንን የገደለ ገነት ይገባል ማለት አደገኛ ንግግር ነው። እንደዚህ የሚል በቁርአንም በሐዲስም ላይ ወላሂ የለም። ይህን ክርስቲያንን ከገደልክ ገነት ትገባለህ ተብሏል። ከዚያስ ስለዚህ የሚገለኝ ከሆነ ለምንድን ነው እስልምናን የማረበውና እማጠናው ብሎ በዛው እንዲፈራ ልክ በህፃን ልጅ ላይ እንደሚጫወቱባቸው እናቶቻችን ታስታውሳላችሁ። ህፃን እያለ ጭራቅ አለ ውጭ